ሐሳባችሁን ሰብስባችሁ ራሳችሁን በሰፊና ክፍት ቦታ ላይ እንደቆማችሁ አስቡ። የኤርምያስን ቃል አሁን አድምጡ። እንደ ሩቅ ጊዜ ሳይሆን ዛሬ በልባችሁ ውስጥ እንደሚነገር ቃል አድምጡት። በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው እርጉም ነው። ለአፍታ ቆም በሉና ራሳችሁን ጠይቁ። አመኔታዬን የት ላይ ነው ያደረኩት? በሕይወቴ እርግጠኛ ባልሆንኩበት ጊዜ ላይ በምንም መካለሁ? ፍርሃት ሲነሳ መልሶች ግልጽ ሳይሆኑስ? በደረቅ መሬት ውስጥ አንድ ትንሽ ዛፍ በዓይነ ሕሊናችሁ ይታያችሁ። መሬቱ የተሰነጠቀ ነው። ስሮቹ ጥልቀት የሌላቸው ናቸው። ውሃ የለውም። ሙቀቱ ኃይለኛ ነው። እምነታችን በሰዎች ጥንካሬ ላይና ሊለወጡ በሚችሉ ሁኔታዎች ላይ ሲመሰረት ነፍስ የሚሰማት እንደዚህ ነው። አሁን ደግሞ የቃሉ ድምፅ ሲቀየር አዳምጡ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። እነዚህን ቃላት ወደ ውስጣችሁ እያስገባችሁ ሌላ ዛፍ በዓይነ ሕሊናችሁ ይታያችሁ። ይህ የሚተከለው በሚፈስ ወንዝ አጠገብ ነው። ስሮቹ ወደ ውሃ ውስጥ ዘልቀው ይገባሉ። ቅጠሎቹ አረንጓዴ ናቸው። ሳይናወጥ በእርጋታ ቆሟል። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ራሳችሁን እንደዚህ ዛፍ አድርጋችሁ አስቡ። ስራችሁ በሰዎች ውስጥ ሳይሆን በእግዚአብሔር ውስጥ ጥልቅ ነው። በስጋት አትኖሩም። አስቸጋሪ ወቅቶች ሊመጡ ይችላሉ። ነገር ግን ውሃው ቋሚ ነው፣ የማያቋርጥ። በድርቅ ዓመት ውስጥ ቢሆንም ምንም ጭንቀት የለም። ፍሬ ማፍራት አያቅተውም። በዚህ ቃል እረፉ። በአስቸጋሪ ወቅቶች እንኳን እግዚአብሔር ይደግፋችኋል። መልሶች ሲዘገዩ እንኳን ስራችሁ በእርሱ ጸንቶ ይኖራል። ጭንቀት ሲመጣ ወደ ጅረቱ ልቀቁት። ፍርሃት ከተነሳ ከእግዚአብሔር መገኘት የተነሳ ከውስጣችሁ ይውጣ። ስር የሰደደ የተረጋጋ ሕይወት ኖሩ። አሁን ከኔ ጋር በጸጥታ ጸልዩ። ጌታ ሆይ ልቤን ባንተ እንዲተማመን አስተምረው። በራስ መተማመኔን በሰው ኃይል ላይ እንዳላደርግ እርዳኝ፣ ባንተ ብቻ እንጂ። ሕይወቴን በሕይወትህ ውሃ ትከል። የተረጋጋው ታማኝና ፍሬያማ አድርገኝ ሁል ጊዜም። አሜን።